በጣም ልዩ ከሆኑ ቀኖች አንዱ ነው። ጌታችን ኢየሱስ ክርስቶስ እኔንና እናንተን ወክሎ በቀራንዮ መስቀል ላይ መሞት ብቻ ሳይሆን የሞትን ጣር አጥፍቶ የተነሳበትን ጊዜ የምናስብበት ነው። እግዚአብሔር የተባረከ ይሁን። አሜን። ኢየሱስ ክርስቶስ ተነስተዋል። አሜን። ስለዚህ እኛ የሆነ ባዶ እምነት ወይም ተስፋ የሌለው እምነት አይደለም የምንከተለውም እንደው ያመንነው እና አምላካችን ሞትንና የሞትን ጣር አጥፍቶ የተነሳ ነው። ክብር ለኢየሱስ ይሁን። አሁን ደግሞ በክብር ያለነው በሰማይ ተመልሶ ደግሞ ይመጣል። በጣም የሚደንቀው እስራኤል ሀገር የሄዳችሁ ሰዎች ታስታውሳላችሁ ወይም እንደኔ ምናልባት ሴንስ አድርጋችሁ ሊሆን ይችላል። ሁለት ቦታዎች ላይ የተለየ የሚሰማችሁ ስሜቶች አሉ። እኔ እድሉን አግኝቼ ሂጄ አይቻለሁና አንደኛው የመቃብሩ ስፍራ ነው እና መቃብሩን ያስጎበኟቸዋል። በዓለም ዙሪያ ያሉ ክርስቲያኖች ሁሉ ኢየሱስ ክርስቶስ የተቀበረበትን ቦታ እየሄዱ ይጎበኛሉ እና ስትጎበኙ ይሄ ታሪክ አይደለም፣ ሂስትሪ ፊክሽን አይደለም፣ እውነት ነው። ክብር ለእግዚአብሔር ይሁን። እውነት ነው። ኢየሱስ ክርስቶስ መቃብር ውስጥ የለም፣ ተነስተዋል። አሜን። እና ባዶ ነው ቦታው ያሳዩዋቸዋልና እዛ ሂዳችሁ ስትጎበኙ በመንፈሱ ናችሁ ስታዩት ሴንስ የምታደርጉት ነገር አለ። እግዚአብሔር ይባረክ። እምነታችን ትክክል እንደሆነ ኢየሱስ ክርስቶስ የሞትን ጣር አጥፍቶ እንደተነሳ በውስጣችሁ በሰውነታችሁ ሴንስ ታደርጋላችሁ። ሌላ ሁለተኛው ደብረ ዘይት ነው። ደብረ ዘይት ተራራ ብዙ ጊዜ በመጽሐፍ እናነባለን፣ እንሰበካለን። እሱ ደግሞ ገና ኢየሱስ ክርስቶስ ደቀ መዛሙርቱን ቁጭ አድርጎ ስለመሞቱ፣ ስላለም መጨረሻ፣ ስለ ሁሉ ያስተማረበት ክፍል ነው። እንደገናም አሁን በመጨረሻው ተመልሶ የሚመጣው በዛ ተራራ ላይ ነው። እግዚአብሔር ይባረክ። አሜን። ተመልሶ ይመጣል። ኢየሱስን እናገኘዋለን። 1000 ዓመት አብረን ከሱ ጋር እንነግሳለን። ኢየሱስ ጌታ ነው። ኢየሱስ ተመልሶ ይመጣል። አሜን። እስኪ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ተመልሶ የሚመጣ ጌታ አለን። የሞትን ጣር አጥፍቶ ሞትን ድል የነሳ ጌታ አለን። በመጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ ዓርብ ሁል ጊዜ ስቅለቱን ስናስብ ወይም ትንሣኤውን ስናስብ ሁል ጊዜ ስቅለቱን እናስባለን። ሁለቱ የተያያዙ ስለሆኑ ሞቱን ስናስብ ትንሣኤውን እናስባለን፣ ትንሣኤውን ስናስብ ሞቱን እናስባለን። እና አራቱም በተለይ ሶስቱ ወንጌሎች ላይ ማቴዎስ ምዕራፍ 17 ቁጥር 22 እስከ 23፣ ማርቆስ ምዕራፍ 8 ቁጥር 31 እና ሉቃስ 18 31 እስከ 33 ሶስቱም መጽሐፎች ላይ ጌታችን ኢየሱስ ክርስቶስ ስለ መሞቱና ስለ መነሳቱ ቁጭ አድርጎ ደቀ መዛሙርቱን አስተምሯቸዋል። ራሱ ማለት ነው። በአብ የታቀደ ነው። የኔና የናንተን መከራ እንደሚቀበል፣ ለኃጢአተኞች ተላልፎ እንደሚሰጥ፣ እንደሚገረፍ፣ መከራ እንደሚቀበል፣ እንደሚሞት፣ እንደሚቀበር ግን ደግሞ በሶስተኛው ቀን እንደሚነሳ በደንብ ነግሯቸዋል። እግዚአብሔር የተባረከ ይሁን። ሞተ ብለው ተስፋ እንዳይቆርጡ እነሳለሁ ብሏቸዋል። እግዚአብሔር የተባረከ ይሁን። መነሳቱን ስናስብ ደግሞ ድራማ አይደለም የሰራው። ዓርብ ዕለት ቅድም እንደሰማነው ዓርብ ዕለት ብቸኛ ሆኖ ያ ዓለማትን የፈጠረ ጌታ፣ ሰውን የፈጠረ ጌታ፣ የሁሉ ባለቤት ምንም እንደማይችል ብቸኛ ሆኖ ብዙ መከራ የተቀበለበት ቀን ነው ዓርብ። እና አንዳንድ ነገሮችን እንዲሁ ለማንሳት ከስቅለቱ ጋር በተያያዘ ለትንሣኤው መነሻ እንዲሆኑኝ ኢየሱስ ክርስቶስ ቅድሞ ወንድሜ ጃለል እንዳለው በቀራንዮ መስቀል ላይ ከተናገራቸው ካደረጋቸው በተለይ ለኛ ለአማኞች ሁሉ ጊዜ ትንሣኤውን ስናስብ መስቀሉን ስናስብ ማስታወስ ያለብን አንዱ እና የመጀመሪያው ነገር ጌታችን ኢየሱስ ክርስቶስ ስለኛ ሞቶ ሕይወት መስጠት ብቻ ሳይሆን ክርስትናን እንዴት ኖረን መጨረስ ወይም እንዴት ማገልገል እንዳለብን ምሳሌ ትቶልን ያለፈው። ጴጥሮስ ይናገራል፣ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችኋል ይላል። ምሳሌ እና ስቃዩ ምሳሌ ነው፣ መከራው ምሳሌ ነው፣ ብቸኝነቱ ምሳሌ ነው። የተቀበለው ነገር ሁሉ ለኔና ለናንተ ምሳሌ ነው ትቶልን ያለፈው። እና በቀራንዮ መስቀል ላይ ለሚገሉ ሰዎች እየገደሉት ኢየሱስ ክርስቶስ
እኔ ጽፌዋለሁ ቅድም ጃለል ያለውንና የሚሰሩትን አያውቁምና ይቅር በላቸው ብሎ ነው የጸለየው። አንድ ሰው ሲናገሩ ይህንን ቃል ምን ብለው ተናገሩ? እንዴት ነው እነኚህ ኢየሱስ እንደሆነ አውቀው የአይሁድ ንጉሥ ነኝ ብለዋል ብለው በውሸት ክስ አደራጅተው ከሰውት፣ የውሸት መስካሪዎች አዘጋጅተው በውሸት ፈርደው በውሸት ገለውት፣ እንዴት ነው የሚሰሩትን የማያውቁት የሚለውን ሲናገሩ ምን አሉ? የእሳቸው አባባል ስለሆነ እነሱ ኢየሱስ ክርስቶስን ይሄን ንጹሕ ጌታ በዚህ ደረጃ ማሰቃየትና መግደላቸውን የሚመጣባቸውን ፍርድ ቢያውቁ ኖሮ የሚለውን ቃል ለመግለጽ ነው ብለው ነው የተናገሩት። እስማማለሁ። ስለዚህ ኢየሱስን በመስቀላቸው በማሰቃየታቸው በእነሱ ላይ የሚደርሰውን ነገር አላወቁም። የሚመጣባቸውን ፍርድ ባለማወቅ ኢየሱስ ክርስቶስን ለመከራ አሳልፈው ሰጡ፣ አሰቃዩት። አንዱ ጌታ ኢየሱስ ለገዳዮቹ ይቅርታ አደረገላቸው፣ ይቅር በላቸው ብሎ ሲጠይቅ ታዩታላችሁ። ሁለተኛው ኢየሱስ ክርስቶስ ከመስቀል ጋር በተያያዘ ለክርስቲያኖች፣ ለአገልጋዮች፣ ለአማኞች በዚህ ምድር ስንኖር እንድንከተሉ የተወለን መርህ በጣም የሚደንቅ ነው። ሁለት ወንበዴዎች በቀኝና በግራ ሰቀሉ እንደምታውቁት እና ተሰቅለው እያሉ አንደኛው ሰደበው፣ አንደኛው ግን እንዴት አንተና እኔ በዚህ ፍርድ ውስጥ እያለን እኛ ስላደረግነው ይሄ ንጹሕ ነው፣ እንዴት አሁን በዚህ ሁኔታ እያለን እንኳን ንስሐ አትገባም ብሎ ጓደኛውን ሲነግረው ታያላችሁ። እና ምን አለ ያ ይሳደብ የነበረው? አንተ አለው የእግዚአብሔር ልጅ ከሆንክ ኢየሱስ ከሆንክ ሞትን የምታሸንፍ ከሆነ በል ከመስቀል ውረድና እናምንብሃለን ብሎ ነው የጠየቀው። በጣም ለኔ ኢየሱስ በምድር ላይ በተመላለሰባቸው ወራቶች ቻሌንጂንግ በጣም ወሳኝ ጥያቄ የምለው ይሄ ነው። ለምን ኢየሱስ ሲያስተምር መጽሐፍም ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ላይ የመጣው ይላል እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ሰው ሁሉ እንዲያምን አምነው ደግሞ በስሙ ሕይወት እንዲያገኙ ነው ይላል። ይሄን ጥያቄ ነው የጠየቀው። እናምንብሃለን እስኪ ራስህን አድን አለው። በጣም ፈታኝ በጣም ወሳኝ የሆነ ጥያቄ ነው። አምላክ ነው፣ ይሄን መልስ መስጠት ይችላል፣ ግን ዝም አለ። እግዚአብሔር የተባረከ ይሁን። አሜን። ዝም አለ ማድረግ እየቻለ። ስለዚህ ማድረግ የምንችለውን ሁሉ እንዳናደርግ ያለ ጊዜው ምንም ነገር ቢመጣ በትዕግስት ቅድም በመስቀል ታግሰን ከጌታ በተማርነው ክርስትናችን እንድንጨርስ አገልግሎታችን እንድንፈጽም ከሚያስተምሩ ነገሮች አንዱ ያለ ጊዜው ምንም ነገር መናገር እንዳንችል ነው። አሜን። ሌላው ጌታ ኢየሱስ ክርስቶስ ያደረገው ነገር ቢኖር ጲላጦስ ጠየቀው። ልገልህ እችላለሁ አለው፣ ልፈታህም እችላለሁ። ስለዚህ ተናገር፣ አንተ እውነት የአይሁድ ንጉሥ ነህ ተናገር ያለ ሲያስጨንቀው ምን አለው ይላል መጽሐፍ? ምን አለ ይላል? ዝም አለው ይላል። እግዚአብሔር የተባረከ ይሁን። አሜን። ዝም አለ ይላል እና መናገር ይችላል። ንግግርን የፈጠረ አምላክ ነው። መልስ መስጠት ይችላል። ብዙ ነገር ኢየሱስ ክርስቶስ አንዱ በመከራው ጊዜ ያደረገው ነገር ዝም አለ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ክርስቲያኖች፣ አገልጋዮች በዘመናችሁ ሁሉ ከጌታ የምንማራቸው ትምህርቶች ዝምታን ነው አሉ። ዝም በሉ። ዝም የሚሉ ሰዎች ካያችሁ በጣም ወይ የእግዚአብሔር መንፈስ የገባቸው ሰዎች ናቸው፣ መንፈሳዊ ነገራቸው ደግሞ ያደጉ ሰዎች ናቸው። ዝም የሚሉ ዝም በሉ። ያለ ጊዜው ምንም ነገር ላለማድረግ ዝም ብሎ ጨረሰ። ያን ሁሉ መከራ ሲሳለቁበት ጨረሰ። ኢየሱስ ክርስቶስ ወሰዱት፣ መስቀል ላይ አሰቃዩት። ዓርብ ዕለት ስለ መስቀሉ በደንብ ተምረናል። እግዚአብሔር ተናግሮናል በአስደናቂ ሁኔታ። ያን ሁሉ ተቀበለ። እኔንና እናንተን ወክሎ ለሰው ልጆች ኃጢአት ራሱን አሳልፎ በቀራንዮ መስቀል ላይ ሰጠ። ከዛ ተፈጸመ አለ። እግዚአብሔር የተባረከ ይሁን። አሜን። እኔና እናንተ ልንከፍለው የማንችለውን ኢየሱስ ክርስቶስ በመስቀል ላይ ከፈለልን። አሜን።
ዕዳችን ተከፈለ። ክብር ለኢየሱስ ይሁን። እኛ ላይ የነበረው መርገም ተሻረ። ሰው ሁሉ ለኃጢአታችን የምንከፍለው ዋጋ እኛ ሰዎች ስለማንችል ኢየሱስ ክርስቶስ የእኛን ዕዳ በሙሉ ከፈለ። ዕዳችን የተከፈለ ሰዎች ነን። ክብር ለእግዚአብሔር ይሁን። አሜን። በሱ ሞት ሞታችን ተቀየረ፣ በሱ ስቃይ ስቃያችን ተቀየረ። እግዚአብሔር ጋር አስታረቀን፣ ሰው ሆንን። ክብር ለኢየሱስ ይሁን። ስለዚህ የክርስትና በጣም ቁልፍ አንዱ የኢየሱስ ክርስቶስ ሞት ነው። ኢየሱስ ሞቷል። አሜን። ብዙዎች አልሞተም ይላሉ። አንዳንድ የሃይማኖት አስተማሪዎች፣ ሌሎች ከክርስትና ውጭ ያሉ ሃይማኖቶች እስከ መስቀሉ ነበር፣ ከዛ ተሰውሯል፣ ሌላ ነው የተሰቀለው የሚሉ አሉ። እኛ ግን ኢየሱስ ክርስቶስ ለኛ ተሰቅሏል። አሜን። ለኛ ሞቶ ነው ያዳነን። ኢየሱስ ጌታ ነው። ስለሞተልን ነው እኔና እናንተ የዳን ነው። ወደ ዮሐንስ ወንጌል ልምጣና ሶስት ወንጌሎች ተመሳሳይ ወንጌል የምንላቸው ናቸው። የዮሐንስ ወንጌል በተለየ መልኩ የኢየሱስ ክርስቶስን አምላክነት በደንብ የሚያብራራ መጽሐፍ ነው። 21 ምዕራፎች አሉት። በደንብ በስነ መለኮት የኢየሱስ ክርስቶስን አምላክነት አብራርተው ከሚያስተምሩት መጽሐፎች ወይም ወንጌሎች ዋናው የዮሐንስ ወንጌል ነው እና የዮሐንስ ወንጌል ኢየሱስ ክርስቶስ አምላክ ነው። አምላክነቱን መጀመሪያ ሲጀምር ልክ ከምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ይልና ቃልም እግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ይልና ቃልም ሥጋ ሆነ እውነትና ጸጋን ተሞልቶ በእኛ አደረ ይላል። እግዚአብሔር የተባረከ ይሁን እና አምላክነቱን በደንብ በሚገባ አብራርቶ የጻፈልን ዮሐንስ ነው። ዮሐንስ ኢየሱስ ክርስቶስ አምላክ ብቻ ሊያደርጋቸው የሚችሉትን 7 ትልልቅ ታምራቶች በዮሐንስ ወንጌል ላይ መዝግቦልናል። እነሱ ላይ ብዙ አልቆይም። ሌላ 7 በጣም የሚደንቁ ደግሞ እኔነቶችን ጽፎልናል። በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ እኔ ነኝ ብሎ የተናገራቸው 7 የሚያክሉ እኔነቶችን በዛ ላይ ጽፎልን እናገኛለን። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 እና 26 ቅድም ያነበብኩትን ቃል አነብና 3 ነገሮች ፈጠን ብዬ አነሳለሁ ከትንሣኤ ጋር በተያያዘ። ኢየሱስ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚኖር የሚያምንብኝ ከቶ አይሞትም። ይህን ታምኛለሽ ሆይ አላት ይላል። የዛሬው ርዕሴ ትንሣኤ ኢየሱስ ነው በሚል ነው። ክብር ለእግዚአብሔር ይሁን። እስኪ ለአንድ ሰው ነገሩልኝ፣ ኢየሱስ ትንሣኤ ነው በሉት። ትንሣኤ ሳይሆን ያለው ራሱ ትንሣኤ ነው። ስለዚህ እሱ ደግሞ አብሯቸዋል። እግዚአብሔር የተባረከ ይሁን። አሜን። እስኪ አንድ ጊዜ ኢየሱስ ትንሣኤ ነው በሉ። ኢየሱስ ትንሣኤ ነው። ክብር ለእግዚአብሔር ይሁን። ነኝ አላት። እኔ ነኝ፣ ሌላ የለም። እኔ ነኝ ትንሣኤ አላት። እግዚአብሔር የተባረከ ይሁን። እነኚህ ቤተሰቦች ታውቃላችሁ። አልዓዛር፣ ማርታ፣ ማርያም የኢየሱስ ክርስቶስ ቤተሰቦች ናቸው። የሚያገለግሉት ናቸው። የሚወዳቸው ናቸው። ታሪካቸውን በደንብ ታውቃላችሁ። እና እነሱ ቤት ሞት ገብቶ ነው ኢየሱስ የመጣው። ቤታቸው ሞት ገባ። ሞት ሲገባ ኢየሱስ ክርስቶስ ሊጎበኛቸው ሄደ። ልክ ሲመጣ ስታየው ነው ማርታ መምህር ሆይ አንተ እዚህ ቢሆን ኖሮ ወንድሜ አይሞትብኝም ነበር አለች። ያን ጊዜ ነው እኔ ትንሣኤና ሕይወት ነኝ፣ ቢሞትም እንኳን ይነሳል አላት። እግዚአብሔር ይባረክ። ከዛ በኋላ ዮሐንስ 7 ነገሮች ዮሐንስ ወንጌል ላይ ቅድም እንዳልኳችሁ የኢየሱስ ክርስቶስን አምላክነት ለመግለጽ የተጠቀመባቸው አሉ። ይሄንን የወሰደው ከዘጸአት ምዕራፍ 14 ቁጥር 14 ላይ ነው። ምዕራፍ 3 ቁጥር 14 ላይ እግዚአብሔር ለሙሴ የተናገረውን ማለት ነው። ሙሴ እስራኤላውያን ነፃ ለማውጣት ወደ ፈርዖን ሲልከው ማን ልበለው ሲል እግዚአብሔር ለሙሴ ምን አለው? እኔ ነኝ በለው። እኔ ነኝ፣ እኔ ያለሁ ነኝ፣ የነበርኩ ነኝ፣ የምኖር ነኝ አለው። እግዚአብሔር የተባረከ ይሁን። እኔ ያለሁ ነኝ፣ የነበርኩ ነኝ፣ የምኖር ነኝ፣ ይሄን ንገር አለው። እኔ ነኝ ሊል የሚችል እግዚአብሔር ብቻ ነው፣ አምላክ ብቻ ነው። ዛሬ የመጀመሪያው መልእክቴ ስለ ትንሣኤ ስታስቡ ትንሣኤ ኢየሱስ ክርስቶስ ብቻ ነው። አሜን። እሱ ደግሞ የእናንተ ነው፣ ሕይወታችሁ ላይ ቤታችሁ ላይ አለ።
ስለዚህ የአንድ ሰው ቤት ዛሬ ይጎበኛል። ክብር ለኢየሱስ ይሁን። ይዛችሁ ትሄዳላችሁ። ቤታችሁ የሞተ ነገር ይነሳል። አሜን በይ። የሞተ ነገር ይነሳል። እግዚአብሔር የትንሣኤ ጌታ ነው። ያ ጌታ አብሯቸዋል። እስኪ ለአንድ ሰው አብሮኛል ብሉት። አብሯቸዋል። የትንሣኤው ጌታ የተነሳው ቀን አይደለም፣ ኢየሱስ ነው። እስኪ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ቀን ሳይሆን ኢየሱስ ስለሆነ እና እኔ ነኝ፣ እኔ ራሴ ነኝ አለ። ክብር ለኢየሱስ ይሁን። ምዕራፍ 6 ቁጥር 35 ላይ እኔ የሕይወት እንጀራ ነኝ ይላል። የተራበ ሰው ሊበላኝ የሚችል፣ የተጠማ ሰው ሊጠጣኝ የሚችል፣ መንፈሳዊ ረሃብ ያለበት በልቶኝ ሊጠግብ የሚችል እኔ ነኝ። እንጀራ ብትበሉ ትራባላችሁ፣ ኢየሱስን ግን ብታስገቡ ለአሁንም ለዘላለምም ላትራቡ እኔ የሕይወት እንጀራ ነኝ አለ ጌታ። ክብር ለኢየሱስ ይሁን። ኢየሱስ የሕይወት እንጀራ ነው የምትለው አጨብጭቡ። የሕይወት እንጀራ ከሰማይ የወረደ ሃሌሉያ፣ እሱ የሕይወት እንጀራ ነኝ አለ። እኔ የሕይወት እንጀራ ነኝ ብቻ አይደለም። ዮሐንስ ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ አለ። በጨለማው ላይ የማበራ ክብር ለእግዚአብሔር ይሁን። አሜን። ለጨለመበት የማበራ እውነተኛው ብርሃን እኔ ነኝ አለ። ኢየሱስ ብርሃን ነው። አሜን። የዓለም ብርሃን ኢየሱስ ነው። የዓለም ብርሃን ኢየሱስ ነው። እኔ የዓለም ብርሃን ነኝ፣ ለጨለመበት የማበራው እኔ ነኝ አለ። ይሄ ብቻ አይደለም። በዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ እኔ ብቸኛ የመዳን መንገድ ነኝ፣ በሩ እኔ ነኝ። ዛሬ በቀጥታ የምትከታተሉ ሰዎች ብትኖሩ መዳን በኢየሱስ ክርስቶስ ብቻ ነው። በመላእክት አይዳንም፣ በማርያም አይዳንም፣ በታቦት አይዳንም፣ በሌላ ነገር አይዳንም። መዳን በኢየሱስ ነው። ክብር ለእግዚአብሔር ይሁን። እኔ ነኝ በሩ፣ እኔ ነኝ። በሌላ መግባት አይቻልም፣ መውጣት አይቻልም። እኔ የመዳን በር ነኝ፣ የበጎች በር ነኝ፣ የመንጋ በር ነኝ። በእኔ የሚገባ ሰው ከአብ ጋር ይታረቃል አለ። ዮሐንስ 10:11 ላይ እኔ መልካም እረኛ ነኝ አለ። እግዚአብሔር የተባረከ ይሁን። ተከታዮችን በስነ ስርዓት የምመራ፣ በለመለመ መስክ ማሳድር፣ በረፍት ውሃ ምንጭ የምመራቸው እውነተኛ እረኛ እኔ ነኝ ይላል ጌታ ኢየሱስ። እውነተኛ እረኛ ነው። አሜን። እውነተኛ እረኛ ኢየሱስ ክርስቶስ ነው። ስለዚህ እየጠበቀ እዚህ ያደረሰ እሱ። ለዚህ ነው ዳዊት እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ይሄ ብቻ አይደለም። እኔ እውነተኛ የወይን ግንድ ነኝ ይላል ዮሐንስ ወንጌል 15:1። ሰዎች ተጠግተውኝ ማፍራት የሚችሉ ከኔ እየቀዱ ለሌሎች እንዲተርፉ የማደርግ ፍሬ የምሰጥ ምንጭ፣ የሕይወት ምንጭ እኔ ነኝ። እውነተኛ የወይን ግንድ ነኝ። እግዚአብሔር የተባረከ ይሁን። እኔ እውነትና መንገድ ሕይወት ነኝ ይላል ምዕራፍ 14 ቁጥር 6 ላይ እኔ እውነተኛ መንገድ ነኝ። ሰዎች ሊሄዱብኝ የሚችሉ እውነትን ማወቅ ከፈለጉ እውነት እኔ ብቻ ነኝ፣ መንገድ እኔ ብቻ ነኝ፣ ሕይወት እኔ ብቻ ነኝ፣ እኔ ነኝ ይላል። ቅድም እንዳልኳችሁ 7ኛ ላይ እኔ ትንሣኤና ሕይወት ነኝ አለ። እግዚአብሔር የተባረከ ይሁን። አሜን። ትንሣኤ ቀን አይደለም፣ በየዓመቱ የምናከብረው ቀን ሳይሆን ኢየሱስ ነው። ክብር ለእግዚአብሔር ይሁን። እሱን ስናምን የሞተ ነገራችን ይነሳል። እና እኔ ነኝ አላት ለማርታ። እኔ ነኝ፣ ሌላ የለም። የነበርኩትም እኔ ነኝ፣ አሁንም እኔ ነኝ፣ ለዘላለም እኔ ነኝ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። እሱ ነው። ክብር ለእግዚአብሔር ይሁን። እሱን ለሚያምኑ ሰዎች ነገራቸው ሁሉ 360 ዲግሪ ይቀየራል። አሜን። ዛሬ የአንድ ሰው ቤት ላይ ታሪክ ይቀየራል። አሜን በሉ። ዛሬ አንድ ሴት ቤት ታሪክ ይቀየራል። ለምን ብትሉ እሱ ራሱ ነው፣ የነበረ ነው፣ ያለ ነው፣ የሚኖር ነው። ክብር ለእግዚአብሔር። ታሪክ የሚሰራ ነው። ኢየሱስ ክርስቶስ ታሪክ የሚሰራ አምላክ ነው። የሞተ ብቻ ሳይሆን የተነሳ ነው። ክብር ለእግዚአብሔር ይሁን።
ተነስቶ አሁን በክብር ያለ ነው። ወደ እናንተ ቤት ዘንበል ማለት የሚችል ነው። መልአክ ሳይሆን ራሱን ይዞ መምጣት የሚችል ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ይመጣል ወደ ቤታችሁ። የማርታ አምላክ ያንቺ አምላክ ነው። የማርያም አምላክ ያንቺ አምላክ ነው። የአልዓዛር አምላክ ያንቺ አምላክ ነው። እስኪ ትንሣኤ ነው የምትሉ አጨብጭቡ። ትንሣኤ ነው ኢየሱስ። ቀን ሳይሆን ኢየሱስ ነው ትንሣኤ። በሕይወታችሁ ላይ ታምር ይሰራል። አሜን። ታምር ይሰራል። ታምር። ስለዚህ የመጀመሪያው ዛሬ ማስተላለፍ የምፈልገው በዚህ በትንሣኤ ቀን ትንሣኤ ኢየሱስ ነው የሚል ነው። ይሄ ማለት ምን ለማለት ነው? ውስጤ የሞላው ዛሬ ቀን በዓመት በየጠበቅን የምናከብረው ሳይሆን ኢየሱስ ጳውሎስ እንዳለው ሞቱና ትንሣኤ ውስጣችን ስላለ እግዚአብሔር በሕይወታችሁ ሊያስነሳው የፈለገው አንድ ነገር አለ። ክብር ለእግዚአብሔር ይሁን። ምን እንደሆነ አላቅም። አንድ ሰው ቤት ዛሬ ትንሣኤ ይሆናል። ሕይወታችሁ ሊሆን ይችላል፣ ኑሮ ሊሆን ይችላል፣ ሥጋ ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ ራእይ ሊሆን ይችላል። አዋጅ እናገራለሁ፣ ትንሣኤ ኢየሱስ ነው። ስለዚህ ቤታቸው አንድ ነገር ይነሳል ዛሬ። አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ትንሣኤ ይሆናል። አሜን በሉ። ትንሣኤ ይሆናል። እግዚአብሔር እንዲህ ይላል፣ ትንሣኤ እኔ ነኝ ይላል። አዋጅ አዋጅ አዋጅ! ኢየሱስ ነው ትንሣኤ። እሱ ደግሞ አብሯችኋል። እስኪ ለአንድ ሰው አብሮኛል በሉት። አብሮኛል የትንሣኤ ጌታ። ስለዚህ የቆዘማችሁ ሁሉ የምስራች፣ ኢየሱስ ትንሣኤ ነው። ኢየሱስ ትንሣኤ ነው። ኢየሱስ ትንሣኤ ነው። አዋጅ አዋጅ አዋጅ! ኢየሱስ ትንሣኤ ነው። ስለዚህ ዛሬ ቤታችሁ ላይ የሚነካካ ነገር አለ፣ የሚንቀሳቀስ ነገር አለ። አጨብጭቦ ለሰራዊት ጌታ የሚንቀሳቀስ ነገር አለ። ትንሣኤ ነው። ነኝ፣ እኔ ነኝ። እሱ ነው በሉት። እስኪጨቡትና እሱ ነው፣ እሱ ነው፣ እሱ ነው። እግዚአብሔር የተባረከ ይሁን። እሱ የት ነው? አንቺ ጋ ነው ያለው። ክብር ለእግዚአብሔር ይሁን። የዛሬ 40 ዓመት ወደፊት 50 ዓመት የምጽአት አትጠብቂ። ዛሬ በኋላ ነሰዋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አንድ ነገር ይሆናል ዛሬ። እኛ ሙት ዓመት አናወጣም። ኢየሱስ ተነስተዋል። ያ ጌታ አብሯችሁ አለ። ሲአለ የምትሉ አሜን በሉ። ጩኹና አለ። እሱ ደግሞ ታምር ይሰራል። ሃሌሉያ! ኢየሱስ ታምር የሚሰራ ጌታ ነው። የሞተውን ያስነሳል። እንዴ የግድ አልዓዛር መምጣት የለበትም ዛሬ። የአንድ ሰው ነገር ይነሳል። የአንድ ሰው ነገር ይነሳል። የኔ ነው የሚል አሜን በሉና ውሰዱ። የአንድ ሰው ነገር እሱ ነው። እሱ ራሱ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ትንሣኤ ነው። ቃሉን እኮ እናውቀዋለን እና ይሄ ቃል ውስጥ የገባ ስለ ትንሣኤ ሳስብ ስጸልይ በማለዳ ይሄ ቃል ውስጤን ያዘኝ። እኔ ነኝ የሚል እግዚአብሔር ይባረክ። እስኪ እሱ ነው በሉ አንድ ጊዜ። እስኪ በሉ እሱ ነው በሉ። ሞትን ያጠፋ እሱ ነው። ሰይጣንን ያሸነፈ እሱ ነው። ሲኦልን የዘጋ እሱ ነው። የገለበጠው እሱ ነው። ያሸነፈው እሱ ነው። መስቀል ላይ የረታው እሱ ነው። ሃሌሉያ! ኢየሱስ አሸናፊ ነው የምትሉ ለጌታ ክብር አምጡ። እልልታና ጭብጨባ። ኢየሱስ ነው፣ አሸናፊ ነው። ይሄ ጌታ ሁል ጊዜ እኛን በመከራችን የሚካፈል የሚረዳንና የሚረዳን ጌታ ነው። ልድገመው። የሚረዳን ነው፣ የሚረዳን። ብዙ ሰው ሊረዳችሁ ይችላል፣ ግን ሊረዳችሁ አይችልም። ቢረዳም ያቅሙን ነው ሊረዳችሁ የሚችለው። እሱ ይሄ እኔ ነኝ ካለ በኋላ ይረዳችኋል፣ ይረዳችኋል። በሉት ለአንድ ሰው ይረዳችኋል ያላችሁበትን ሁኔታ፣ ከዛ ደግሞ ይረዳችኋል። መርዳት የሚችል እግዚአብሔር ብቻ ነው። አሜን። ጌታ የተባረከ ይሁን። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛ ማዳኑን ሲናገር። ዛሬ አንድ ሰው እግዚአብሔር ይረዳል። አሜን ባይና ውሰጅ። አንድ ሰው እግዚአብሔር ይረዳል፣ ይረዳል። እዚህና ይሄንን ነው የምታዩት። የሚረዳን የሚረዳን በችግራችን የሚካፈል እግዚአብሔርና እግዚአብሔር ብቻ ነው። እሱ ደግሞ ትንሣኤ ነው። እግዚአብሔር የተባረከ ይሁን።
እግዚአብሔር የተባረከ ይሁን። ዛሬ አንድ ሰው እግዚአብሔር ለመርዳት ዘንበል ይላል። ጌታ የተባረከ ይሁን። አረጋግጧላ። በቀራንዮው መስቀል ሕይወት ከሰጣችሁ ሌላ ነገር ላይ ሰጣችሁ አይችልም። እግዚአብሔር ይረዳቸዋል። እስኪ ይረዳኛል የሚል ያጨበጭባል። ይረዳቸዋል። እግዚአብሔር በምን እንደሚረዳቸው አላውቅም፣ ግን ይረዳቸዋል። እዚህ ቦታ ላይ እነኚህ የኢየሱስ ክርስቶስ ወዳጆች ልክ ወንድማቸው ሞተ፣ ተቀበረ። ተቀብሮ እያለ መጣ። ሲመጣ ማርታ ያው ሁሉ ጊዜ እሱን ለማስተናገድ ነው የምትሮጠው። እየሮጠች እያለች አንተ መተህ ቢሆን ኖሮ እኮ በዚህ ሆነህ ቢሆን ኖሮ ታሞ እያለ ወንድሜ አይሞትም ነበር አላቸው። አሁን ብዙ ቦታ ላይ አስቀምጡት። አልዓዛርን ለእናንተ ለቤተ ክርስቲያን፣ ለአገልግሎት፣ ለሀገር፣ ለኢኮኖሚ፣ ለምድር ሳሉት የሆነ ችግር ፕሮብሌም አድርጋችሁ አንተ ብትሆን ኖሮ መተህ ቢሆን ኖሮ አይዞሽ አላት። ቁጥር 33 በደንብ ተከታተሉኝ። ቁጥር 33 ላይ ምዕራፍ 11 ቁጥር 33 ስትደርሱ ምንም ችግር የለም ትንሣኤም ቢሞትም ተይው እኔ ነኝ ሕይወትም ነኝ አላት፣ ነገራት። ከዛ እየሄዱ እያሉ አሳዩኝ አላትና ሲሄዱ ሕዝቡ ሁሉ ተሰብስቦ ያለቅሳል፣ ደረት ይመታል፣ ሰፈር ይንጫጫል። ኢየሱስ ይመጣ አይተው ከዛ ማርያም መጣች። ሲያለቅሱ ሲያይ ይላል ቁጥር 33 መንፈሱ ታወከ ይላል። አንድ ቁጥር 35 አለቀሰ ይላል። አንብቡት። ይሄ ኢየሱስ ነው፣ ትንሣኤ ነው፣ አምላክ ነው። ግን በአልዓዛር መሞት አለቀሰ ይላል። እምባውን አጥቶ አይልም። ቁጥር 35 አለቀሰ ይላል። እንዴት ነው የሚያለቅሰው? ሊያስነሳው እየቻለ ከመቃብር ሊያወጣው እየቻለ አምላኩ ነው የትንሣኤ ጌታ እኔ ነኝ ብሎ እንዴት ነው ያለቀሰው? እንዴት ነው አላቃሽ ሆነው? ሁለት ነገሮች ናቸው። አንደኛው ኢየሱስ ክርስቶስ ለሚወዳቸው ሰዎች፣ ለመረጣቸው ሰዎች፣ ለልጆቹ በማንኛውም ችግራቸው እንደ ሰው ችግራቸውን ይካፈላል። ይረዳሻል፣ ይረዳሻል። ጌታ ስታለቅሺ ዝም ብሎ አያይም። ጣልቃ ይገባል፣ ጣልቃ ይገባል፣ ያዝናል። ሩህሩህ ነው ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርህራሄ አምላክ ይላል፣ የመጽናናት ሁሉ አባት። እግዚአብሔር ይራራል፣ እግዚአብሔር ይራራል፣ እግዚአብሔር ይራራል። ኢየሱስ ይራራል፣ ያዝናል፣ ያለቅሳል፣ ይካፈላል፣ ይራራልናል። የማይራራልን አምላክ አይደለም ያለን፣ የሚራራ ነው። ክብር ለእግዚአብሔር ይሁን። አሜን። የሚራራ ብቻ አይደለም፣ የሚረዳ አምላክ ነው። ይረዳችኋል። አለቀሰ ይላል። ሁለት ሚኒንግ አለው ይሄ የሥነ መለኮት ሰዎች እንደሚሉት። አንዱ ከነ ማርታ ጋር ነው ችግራቸውን የተካፈሉ። ሁለተኛው ለዓለም ኃጢአት ገዳይ ስለሆነ ለዛ በዓለም ሁሉ ላለ ሰው ሁሉ ነው ያለቀሰው። ኢየሱስ ለሁሉም ሰው ያዝናል። ሰው የሚጠፋው በኃጢአቱ ነው፣ በምርጫው እምቢ ብሎ እንጂ ኢየሱስ ማንም ሰው እንዲጠፋ አይፈልግም። አዛኝ ነው። እስኪ አጨብጭቡ ለዚህ ጌታ። ኢየሱስ አዛኝ ነው። ስለሚያዝንልን ነው በቀራንዮው መስቀል ላይ የሞተው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ የሚካፈለን ጌታ አለ፣ ይካፈለናል። ችግራችንን፣ ህመማችንን፣ ትካዚያችንን፣ ጭንቀታችንን፣ የደረሰብንን ነገር ቁሞ የሚስቅብን አምላክ ሳይሆን የሚረዳንና የሚረዳን የሚካፈለን ጌታ ነው። ያላችሁበትን ሁኔታ ያውቃል። ማወቅ ብቻ ሳይሆን ይካፈላችኋል፣ አብሯችኋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር አብሯችኋል። እግዚአብሔር አብሯችሁ አለ። የሚረዳ ጌታ፣ የሚረዳ ጌታ፣ የሚፈውስ ጌታ፣ የሚያቆም ጌታ አብሯችኋል። አዋጅ! ዛሬ እዚህ ያላችሁ ቅዱሳን በትንሣኤ ቀን አንዱ የተሞላሁት መልእክት እግዚአብሔር ይረዳችኋል፣ ደግሞ ይረዳችኋል፣ ያወጣችኋል ከገባችሁበት። ጣልቃ ይገባል። ዛሬ ጣልቃ ይገባል። አንድ የሚያምን ሰው አሜን ብሎ ይወስዳል። እግዚአብሔር ጣልቃ ይገባል። አሜን በይ። ጣልቃ ይገባል። በምን እንደሆነ አላውቅም። ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል። ድንገት ነው ከተፍ የሚለው። ክብር ለእግዚአብሔር። ደግሞ የትንሣኤ አምላክ ነው። ያስነሳዋል።
እስኪ አጨብጭበው አለ ሰራዊት ጌታ። ያስነሳዋል፣ ይጠራዋል። አልዓዛር ይለዋል፣ ና ይለዋል። ኢየሱስ ጌታ ነው። አንቺ የቀበርሽውን፣ አንቺ ያለቀሽበትን፣ አንተ የተውከውን፣ አበቃ ያልከውን ጉዳይ ከላይ የሞተው ላንቺ ነው፣ የሞተው ላንተ ነው። እግዚአብሔር ዘንድ አለ። እስኪ አለ የምትሉ አጨብጭቡ ለሰራዊት አለ። ስለዚህ ና ይለዋል እግዚአብሔር። አጨብጭቡ በደም አለ ይላል ጌታ። አለ ያ ጉዳይ አለ ይላቸዋል። አልዓዛር የሞተው ለማርታና ለማርያም ነው። እግዚአብሔር ዘንድ ግን አለ። አሜን። ስሙን ጠርቶ አወጣው አይደለም እንዴ? ኢየሱስ ጌታ ነው። ስለዚህ የሚረዳችሁ የሚረዳችሁ የትንሣኤ ጌታ አብሯችሁ አለ። ጸጋ ቤተ ክርስቲያን አገልጋዮች፣ ፓስተሮች፣ ሽማግሌዎች ስሙኝ በደም እግዚአብሔር አብሯችኋል። እግዚአብሔር አብሯችኋል። የጸጋ ቅዱሳን እግዚአብሔር አብሯችኋል። የትንሣኤው ጌታ አብሯችኋል። ሊረዳችሁ ሊረዳችሁ፣ አሜን። አብሯችሁ ሊያለቅስ ብቻ ሳይሆን ሊያላቅስ ብቻ ሳይሆን ያንን ከናንተ ላይ አንከባሎ ነፃ ሊያወጣችሁ ኢየሱስ ጌታ ነው። እንደዚህ አይነት አምላክ ነው ያለን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሌላው ሶስተኛው እመኚ ክብር ታያለሽ አላት። ብታምኚ የእግዚአብሔርን ክብር ታያለሽ። እግዚአብሔር የተባረከ ይሁን። ትንሣኤ ይዞ ማፈር፣ ትንሣኤ ይዞ መሸማቀቅ የለም። ትንሣኤ ኢየሱስ ነው። አሜን። የሚጠበቅብን ማመን ብቻ ነው። ክብር እናያለን። ይሄ ከፊት ለፊታችን ያለው በደንብ ስሙኝ በጥንቃቄ የጨለማ ዘመን ነው። ሰይጣን እየከፋ ኃጢአት እየባሰ የሚሄድበት ነው። ሌላው ግን ማረጋገጥላችሁ የክብር ዘመን ነው። አሜን። ይሄንን የሚያደርገው እግዚአብሔር ለራሱ ነው። ጌታ የተባረከ ይሁን። የምንም ስጋት የለበትም ጌታ። ታግሎት ያሸነፈ ተከራክሮት የረታ አልነበረም፣ የለም፣ አይኖርም። ከእግዚአብሔር በላይ ኃይለኛ የለም። ልክ ነው። ሰይጣን የመጨረሻው ዘመን ስለሆነ ብዙ ነገሮች እያደረገ ነው። ግን እኔ ላረጋግጥላችሁ ተሸንፏል። እስኪ ተሸንፏል የምትሉ ሰዎች አጨብጭቡ። ተሸንፏል በባዶ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር አሸንፎታል። ሰይጣን ተሸንፏል። የኛ ጌታ ነው አሸናፊ። የኛ ጌታ ነው አሸናፊ። ያንቺ ጌታ ነው አሸናፊ። እግዚአብሔር አሸናፊ ነው የሚል ሰው ያጨብጭባል። እግዚአብሔር አሸናፊ ነው። አሸንፏል። ክብር ለእግዚአብሔር ይሁን። አሸንፎታል እና የክብር ዘመን ነው። ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚኖር የሚያምን ቢከቶ አይሞትም። ይህን ታምኛለሽ ሆይ አላት። ሁለት ነገር ነው። ምዕራፍ 11 ቁጥር 25 እና ቁጥር 26 ሁለቱን ቁጥሮች አስተውሉ። የመጀመሪያው ሁለት ነገር ነው የነገራት። አንዱ አሁን ይላል፣ አሁን። ሁለተኛው ነገ። ሁለቱንም አነሳለሁ ባጭሩ። አሁን ኢየሱስ ክርስቶስ ትንሣኤ ስለሆነ የዛሬ ወይም ደግሞ የዓለም መጨረሻ ሳይሆን ዛሬ መስራት ይጀምራል። ዛሬ አሁን ዛሬ ስንት ነው? የአፕሪል 5 ነው አይደለም? ዛሬ አሁን በሕይወታችሁ፣ በአገልግሎታችሁ፣ በኑሯችሁ፣ በእቅዳችሁ ላይ መስራት ይጀምራል። ትንሣኤ እንደዛ ነው። እግዚአብሔር የተባረከ ይሁን። አሜን። ምንድነው ያላት? በትንሣኤ በመጨረሻው ይነሳል ስትለው ኖ ኖ ኖ እመኝ፣ አሁን ነው የሚነሳው አላት። አሁን ዛሬ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዕለት ተዕለት ሕይወታችን ላይ ትንሣኤ ዛሬ አንድ የእግዚአብሔርን ክብር ያመጣል። አንድ። ስለዚህ ምንድነው የሚያስፈልጋችሁ? ምንድነው የምትፈልጉት? እግዚአብሔር ዛሬ በሕይወታችሁ ላይ ታምራት ሊያደርግ ትንሣኤ ሆኖ መጥቷል። አሜን። ዛሬ ትንሣኤ ይሆናል። ዛሬ ለምታምኑ ሰዎች፣ ለምትጠብቁ፣ ለምትጸልዩ ሰዎች ዛሬ የትንሣኤ ቀን ነው። ለምን? ቀኑ ሳይሆን ኢየሱስ ዛሬ ይሰራል። ክብር ለእግዚአብሔር ይሁን። ዛሬ ይሰራል። አሁን እንዲሁም ሞት ሆይ ድል መንሳት የት አለ? ሞት ሆይ መንደፊያ የት አለ? የሞት መንደፊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል ለሚሰጠን ለእግዚአብሔር ምስጋና ይሁን። ሁሉን አሸንፎ ኢየሱስ ክርስቶስ ቁልፉን በእጁ ይዘዋል። ስለዚህ በየዕለት ተዕለት ሕይወታችን ላይ ትንሣኤ አድርጓል ጌታ። አሜን። አሁን ወራቱ ተቀይረዋል።
ኢየሱስ ክርስቶስ የሚሰቃይበት የሚሸነፍበት የሚመታበት አይደለም። እሱ አብቅቶ አሁን ሌላ ወራት ነው፣ የክብር ወራት ነው። እሱን እያሰብን እግዚአብሔር የምናከብርበት ወራት ነው። ይሄን ያደረገው ደግሞ ለኔና ለናንተ ነው። ታምናላችሁ? በትዳራችሁ፣ በአገልግሎታችሁ፣ በሕይወታችሁ፣ በሁሉ ዘመናችሁ ላይ ዛሬ እግዚአብሔር አንድ ስራ እንደሚጀምር ታምናላችሁ? ታምናላችሁ ወይ? ታምናላችሁ ወይ? አጨብጭቡ። ለሰራዊት ጌታ ለእግዚአብሔር ስራ ይጀምራል ዛሬ። ምን እንደሆነ አላቅም። እግዚአብሔር የሚጀምረው ነገር አለ። አሜን በሉ። የሚጀምረው ነገር አለ። ነገ እንዳትጠብቁ። ዛሬ እቤት ስትሄዱ በስራ ይሁን በትዳር ይሁን በአገልግሎት ይሁን እግዚአብሔር የሚጀምረው ነገር አለ። ክብር ለኢየሱስ ይሁን። የሚያምን ሰው አጨብጭቦ እልል ብሎ ይወስዳል። ዛሬ ይጀምራል ጌታ። ሃሌሉያ። ይኸውላችሁ መንፈስ ቅዱስ ስላመጣው ነው። ዓርብ ዕለት የቤተሰብ ጸሎት ነበር እኛ ዓርብ እና አንድ ምን ጸልይበት ሲሪየስ ጉዳይ ነበር፣ የቤተሰብ ማለት ነው። እና የቤተሰብ ጸሎት እየጸለይን እያለ ልጆቹ ጸለዩና የወርቋ ትራ ስለነበር ወርቋ እየጸለየች እያለ ያንን ምን ጸልይበትን ርዕስ እግዚአብሔር በሷ ሊታመን የማይችል ነው። ሌላ ጊዜ ልመሰክርላችሁ እችላለሁና ተነሳ ያንን ስጸልይ እኔ አሜን ብዬ እንደዚህ ወሰርኩ ማለት ነው። ጸሎት ጸልየን ስንነሳ ነገሩ ሆነ ማለት ነው። ባጭሩ የሰራዊት ጌታ እግዚአብሔር ታማኝ አምላክ ነው። አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ከወሰርሽ ዛሬ እቤትሽ ላይ ታምር ይሆናል። አሜን በይ። ታምር ይሆናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጸሎትን የሚሰማ ሰምቶ የሚመልስ የሚራራ ክንደ ብርቱ የማይለመድ የማይሸመደድ ባለ ግርማ ባለ ሞገስ የናዝሬቱ ኢየሱስ ትልቅ ጌታ እዚህ አለ። የሚያምን ሰው አጨብጭቦ ይወስዳል። ትንሣኤ ይሆናል። ምነግራችሁ ሆነ እኔ እድሜም ትልቅ ነው፣ 60 ዓመት ሊሆነኝ ነው። አስተውዬ ነው ምነግራችሁ፣ ስሜት አይደለም እምነት ነው ምነግራችሁ። ዛሬ አምናችሁ ብትወጡ እቤታችሁ ላይ ቢዝነሳችሁ ላይ አገልግሎት ላይ ዘመን ላይ ቸርች ላይ እግዚአብሔር አንድ ነገር ያደርጋል። የሚያምን ሰው ጮህ አሜን ይለኛል። አንድ ነገር ያደርጋል። የትንሣኤ ጌታ ነው ኢየሱስ። አጨብጭቢና ውሰጂ። የትንሣኤ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተነስተዋል። የተነሳው ግን ላንቺ ነው። እኔ ዛሬ ለሰው ነው የምናገረው። እሱማ ኦልሬዲ ጨርሶ በአብ ቀኝ አለ። ላንተ ነው ላንቺ። ተስፋ ቆርጣ ላለች ለአንድ ነፍስ ዛሬ ትንሣኤ ይሆናል። አሜን። መቼ ነው የሚሆነው? መቼ ነው የሚሆነው? እስኪ ዛሬ በሉ ጩሁና፣ ዛሬ በሉ ጩሁና፣ ዛሬ በይ፣ ዛሬ ማታ በይ፣ ዛሬ ማታ በይ፣ እቤቴ ላይ በይ፣ ትዳሬ ላይ በይ፣ አገልግሎቴ ላይ በይ፣ ሕይወቴ ላይ በይ በይ ተናገር። የራስ ልጆች ላይ በይ። እግዚአብሔር ታምራት ያደርጋል። የሚያምን ሰው ለጌታ ክብር ያጨበጭባል። ትንሣኤ ይሆናል። ትንሣኤ ይሆናል። ትንሣኤ ይሆናል። ትንሣኤ ይሆናል። እግዚአብሔር እንዲህ ይላል፣ ተነስተዋል ይላል። አሜን በይ። ተነስተዋል ይላል። አሜን በይ። ተነስተዋል ይላል። እግዚአብሔር ትንሣኤ ሆኗል ይላል። ቤትሽ ላይ ኖርማል ያስተማርኩ የጻፍኩት እኔ ወደ 20 ገጽ ነው እዚህ በኮምፒውተር የሰራሁት። ዛሬ ቤታችሁ ላይ አንድ ነገር ይሆናል። አሜን በይና ውሰጅ። አንድ ሰው ላይ ነው እየታገልኩ ያለሁት። አንድ ሰው ላይ ዛሬ አንድ ነገር ይሆናል። የሚያምን ሰው ጮህ አሜን ይለኛል። አንድ ሰው ላይ እግዚአብሔር ትልቅ አምላክ ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር ትሁት አምላክ ነው። እግዚአብሔር ባለስልጣን ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ደግ አምላክ ነው። የስ ቤትሽ ላይ ታምራት ይሆናል። አገልግሎት ላይ ታምራት ይሆናል። ኑሮ ላይ ታምራት ይሆናል። ስራ ላይ ታምራት ይሆናል። ቸርች ላይ ታምራት ይሆናል። ጥያቄ ይመለሳል። እንቆቅልሽ ይፈታል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ተነስቷል ከሰማይ። እኔ ተነስቶልኛል። ለኔም የሚል ሰው ያጨበጭብና ይወስዳል ለራሱ። ለኔም አሁን ዛሬ አሁን ዛሬ 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 አሁን ዛሬ
ዛሬ አሁን 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 ዛሬ 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 እግዚአብሔር ታምራት ይሆናል ይላል። አሜን በይ። ታምራት ይሆናል። የሞተ ነገር ይነሳል። የጠፋ ነገር ይገኛል። የሞተ ነገር ይነሳል። የሞተ ነገር ይነሳል። የሞተ ነገር ይነሳል። አልዓዛር ይነሳል። ዛሬ ይነሳል። ለምን? ኢየሱስ ትንሣኤ ነዋ። እሱ ደግሞ ካንቺ ጋር አለ። አሁን ሁለተኛው ነገ ነገ ያው ተስፋ እግዚአብሔር የተባረከ ለወደፊት ለነገ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱም ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት በመነሳቱ ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለደን ይላል። አሜን በሉ። ለዚህ ቃል ነው ያነበብኩት። እንደገና ወለደን ይላል። በመነሳቱ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለሚሆን አዲስ ልደት በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት ማይጠፋ የማይበላሽ የማይለወጥ የእግዚአብሔር ፕላን ለእያንዳንዳችሁ የማይጠፋ የማይበላሽ የማይለወጥ እቅድ ለእያንዳንዳችሁ። ክብር ለእግዚአብሔር ይሁን። ተስፋ አለን። እስኪ ተስፋ አለ ይበሉ አንድ ጊዜ። ተስፋ አለን። ተስፋችን ደግሞ ዘላለማዊ ነው። አሜን። ኢየሱስ ክርስቶስ ነው። ተመልሶ ይመጣል። አገር አዘጋጅቶልናል። ቤት አዘጋጅቶልናል። በሰማይ የምንኖርበትን አዘጋጅቶልናል። ኢየሱስ ክርስቶስ ከሙታን በመነሳቱ የእግዚአብሔር አብ እውነተኛ ልጅና አምላክ መሆኑ ተረጋግጧል። አዋጅ! እኛን ከዘፍጥረት 3 ጀምሮ ይከታተልን የነበረ የሞት መንፈስ ተሰብሯል። ኃጢአት ተሸንፏል። ሲኦል ተዘግቷል። ክብር ለእግዚአብሔር ይሁን። አሜን። ልብሳችን ተቀይሯል። ኃጢአተኝነት መርገማችን ወልቆ የኢየሱስን ለብሰናል። መጽደቃችን ተረጋግተዋል። ጻድቅ ነን። ክብር ለእግዚአብሔር ይሁን። አጸደቀን። ሲሞት ኃጢአታችን እንዳው ተከፈለ፣ ሲቀበር ሲነሳ መጽደቃችን ተረጋግተዋል። አሜን። ያ ትንሣኤ ጌታ አብሮናል። በሁሉ ነገር ይካፈለናል። ሕያው ተስፋ ሰጥቶናል። አንድም ለአሁን ሁለትም ለነገ። ክብር ለእግዚአብሔር ይሁን። ነገ ምን እንሆናለን ብለን አንሰጋም። ነገ የማያሰጋው የትንሣኤ ጌታ አብሮናል። አሜን። በእርምጃችን ሁሉ ይመራናል። አገራችን ጽዮን ያደርሰናል። የማይበላሽ የማይጠፋ የማይለወጥ ርስት በሰማይ አዘጋጅቶልናል። ሊወስደን ተመልሶ ይመጣል። መጥቶ ይወስደናል። ወስዶን ለዘላለም አብረን እንኖራለን። አብረን ከሱ ጋር እንሆናለን። ሞት አይገዛንም። ክርስቲያኖችን ሞት አይገዛንም። የሞት በሽታና ፍርሃት ተሰብረዋል። ነፃ ወጥተናል። ክብር ለእግዚአብሔር ይሁን። ኢየሱስ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝም ቢሞት ሕያው ይሆናል። ይሄን ካመንሽ ዛሬ ይነሳል፣ ለወደፊት የሚያምንብኝ ሁሉ አይሞትም አላት። ይሄን እናምናለን። እግዚአብሔር ታሪክ ይሰራል በሕይወት